በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘዳግም ምዕራፍ 4 የእስራኤል ሕዝቦች ታዛዦች እንዲሆኑ የተሰጠ ምክር። አሁንም እስራኤል ሆይ እንድታደርጉት በሕይወታችሁም እንድትኖሩ እንድትበዙ የአባቶቻችሁ አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ ዛሬ የማስተምራችሁን ሥርዓትና ፍርድ ስሙ። ዛሬ እኔ ያዘዝኳችሁ የአምላካችሁ የእግዚአብሔር ትእዛዝ ትጠብቋት እንጂ ባዘዝኳችሁ ቃል አትጨምሩ፣ ከነርሱም አታጉድሉ። በቡኤል ፎገር የተከተለውን ሰው ሁሉ አምላካችሁ እግዚአብሔር ከእናንተ ለይቶ አጥፍቶታልና። አምላካችሁ እግዚአብሔር በቡኤል ፎገር ያደረገውን ዓይኖቻችሁ አይተዋል። እናንተ ግን አምላካችሁን እግዚአብሔርን የተከተላችሁ እስከ ዛሬ ድረስ ሁላችሁ በሕይወት ትኖራላችሁ። እነሆ እናንተ ገብታችሁ በምትወርሷትም ምድር ውስጥ እንዲህ ታደርጉ ዘንድ አምላክ እግዚአብሔር እንዳዘዘኝ ሥርዓትና ፍርድን አሳያችኋለሁ። ጠብቁት አድርጉትም። ይህን ሥርዓት ሁሉ ሰምተው እነሆ ይሄ ታላቅ ሕዝብ ጠቢባን አስተዋይ ሕዝብ ነው የሚሉ አሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነውና አምላካችሁን እግዚአብሔር የምንጠራ ጊዜ ሁሉ አንድ እንደሚቀርብ አምላኩ ወደ እርሱ የቀረበ ታላቅ ሕዝብ ማን ነው? ዛሬ በፊታችሁ እንደማትኖሩ እንዲህ ሕግ ሁሉ ጽድቅ የሆነች ሥርዓትና ፍርድ ያለው ታላቅ ሕዝብ ማን ነው? ለራስህ እወቅ፣ ሰውነትህን ፈጽመህ ጠብቅ። ዓይኖችህ ያዩትን ይህን ሁሉ ነገር አትርሳ። በሕይወት ዘመን ሁሉ ከልቦናህ አይውጣ። ለልጆችና ለልጅ ልጆችህ አስተምራቸው። እግዚአብሔር ሕዝቡን ወደ እኔ ሰብስባቸው፣ እነርሱ በምድር ላይ በሕይወት የሚኖሩ ዘመን ሁሉ እኔን መፍራት ይማሩና በልጆቻቸውም ያስተምሩ ዘንድ ቃሌን ይሰሙ ብሎኛልና። በኮሬብ በተሰበሰባችሁ ጊዜ ፈጣሪያችሁ እግዚአብሔር ፊት እንደቆማችሁ ነገርኳችሁ። እናንተ ቀርባችሁ ከተራራው በታችም ቆማችሁ ነበር። ተራራውም እስከ ሰማይ ይደርስ ድረስ በእሳት ይነድ ነበር። ጨለማና አውሎ ንፋስም ድቅድቅ ጨለማ ነበር። እግዚአብሔር በእሳት መካከል ሆኖ ተናገራችሁ። የቃልንም ድምፅ ሰማችሁ። ከምድር በቀር መልክን ግን አላያችሁም። ታደርጉትም ዘንድ ያዘዛችሁን ቃል ኪዳን 10ሩን ቃላት ነገርኳችሁ። በሁለት የድንጋይ ጽላት ላይ ጻፏቸው። ትወርሱትም ዘንድ ትሻገሯትም በምትገቡባትም ምድር የምታደርጓት ሥርዓትና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያን ጊዜ አዘዘኝ። ከጣዖት አምልኮ ስለ መራቅ የተሰጠ ማስጠንቀቂያ። እግዚአብሔርም በኮሬብ ተራራ በእሳት መካከል ሆኖ በተናገራት ቀን መልኩን ከቶ አላያችሁምና ሰውነታችሁ እጅግ ጠብቁ፣ እንዳትበድሉ። የተቀረጸውንም ምስል ያመናቸውም ነገር ምሳሌ በወንድ ወይም በሴት መልክ የተሰራ በምድር ላይ ያለውን የእንስሳት ሁሉ ምሳሌ ከሰማይ በታች የሚበረውንም የወፉን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች ከውሃ ውስጥ የሚኖረውን የዓሣን ሁሉ ምሳሌ አታድርጉ። ወደ ሰማይ አትመልከቱ። አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትና የሰማይንም ሰራዊት ሁሉ አይተህ ሰግደህላቸው አምልካቸውም እንዳትስት ተጠንቀቅ። እናንተ ግን እንደ ዛሬው ሁሉ የርስቱ ሕዝብ ትሆኑት ዘንድ እግዚአብሔር ወስዶ ከብረት እቶን ከግብፅ አወጣችሁ። እግዚአብሔር ከእናንተ በተናገራችሁት ምክንያት ተቆጣኝ። ዮርዳኖስንም እንዳልሻገር አምላክ እግዚአብሔር ርስት አድርጎ ወደሚሰጠው ወደ መልካሚቱ ምድርም እንዳልገባ ማለ። እኔ ግን በዚች ምድር እሞታለሁ፣ ይህን ዮርዳኖስንም አልሻገርም። እናንተ ግን ትሻገራላችሁ፣ ያችንም መልካሚቱን ምድር ትወርሳላችሁ። ከእናንተ ጋር የተማለውን የአምላካችሁን
የእግዚአብሔርንም ቃል ኪዳን እንዳትረሱ። አምላክ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ። እንግዲህ ተጠንቀቁ፣ አምላክ እግዚአብሔር የሚባል እሳት ቀናተኛ አምላክ ነውና። ልጆችን የልጅ ልጆችን በወለዳችሁ ጊዜ፣ በምድሪቱ ረዥም ዘመን በተቀመጣችሁ ጊዜ፣ በበደላችሁ ጊዜ፣ በማናቸውም ቅርጽ የተቀረጸ ምስል ባደረጋችሁ ጊዜ ታስቆጡት ዘንድ በአምላካችሁ በእግዚአብሔርም ፊት ክፉ የሆነውን ነገር በሰራችሁ ጊዜ ተወርሱት ዘንድ ዮርዳኖስን ትሻገሩትም ከምትገቡባት ምድርም ፈጥናችሁ እንድትጠፉ እኔ ዛሬ ሰማይና ምድርን በእናንተ አስመሰክራለሁ። ፈጽሞ ትጠፋላችሁ እንጂ ረጅም ዘመን አትቀመጡም። እግዚአብሔርም በአሕዛብ መካከል ይበትናችኋል። እግዚአብሔር በውስጧ በሚኖሩ በአሕዛብ መካከል በቁጥር ጥቂቶች ሆናችሁ ትቀራላችሁ። በዚያ የማይታይን የማይሰሙና የማይበሉትንም የማያሸቱን በሰው እጅ ከእንጨትና ከድንጋይ የተሰሩትንም ሌሎች አማልክት ታመልካላችሁ። ነገር ግን ከዚህ አምላካችሁ እግዚአብሔር ትሻላችሁ። በመከራህም ጊዜ በልብ ሁሉ በነፍስህም ሁሉ የፈለግከው እንደሆነ ታገኘዋለህ። ይህ ሁሉ ነገር በመጨረሻ ዘመን ይደርስብሃል። ወደ አምላክ ወደ እግዚአብሔር ትመለሳለህ፣ ቃሉንም ትሰማለህ። አምላክ እግዚአብሔርም መሐሪ አምላክ ነውና አይተውህም፣ አያጠፋህም። ለአባቶችም የማለላቸውን ቃል ኪዳኑንም አይረሳም። እግዚአብሔር ሰውን በምድር ላይ ከፈጠረ ጀምሮ ከሰማይ ዳር እስከ ሰማይ ዳርቻ ድረስ ከቶ እንዲህ ያለ ታላቅ ነገር ሆነ ወይም እንደርሱ ያለ ተሰምቶ እንደሆነ ከአንተ በፊት የነበረውን የቀደመውን ዘመን ጠይቅ። አንተ ከእሳት መካከል ሆኖ ሲናገር የሕያው እግዚአብሔርን ድምፅ እንደሰማህና በሕይወት እንዳለህ ሌላ ሕዝብ ሰምቶ እንደሆነ አምላካችን እግዚአብሔር ዓይናችሁ ፊት በግብፅ ለእናንተ እንደሰራ ሁሉ በፊትና በተአምራት በድንቅና በሰልፍም በጸናች እጅና በተዘረጋች ክንድ በታላቅ ማስፈራሪያ እግዚአብሔር ከሌላ ሕዝብ መካከል ገብቶ ለእርሱ ሕዝብን ይወስድ ዘንድ መክሮ እንደሆነ እግዚአብሔር አምላክ እንደሆነ ከእናንተ ሌላ አምላክ እንደሌለ እንድታውቁ ያስተምር ዘንድ ከሰማይ ድምፅን ስትሰማ በምድር ላይ ታላቁን እሳት አሳየህ። ከእሳቱ መካከል ቃሉን ሰማህ። አባቶችን ወዷልና ከእነርሱ በኋላ ዘራቸውን መረጠ። ከአንተ ጋርም ሆኖ በታላቅ ኃይል ከግብፅ አወጣ። ዛሬ እንደሆነ ሁሉ ከግብፅም ከአንተ የጸኑት ታላላቅ አሕዛብም በፊትህ እንዲያወጣ አንተንም እንዲያገባህ ምድራቸውንም ርስት አድርጎ እንዲሰጥህ እንግዲህ እግዚአብሔር በላይ በሰማይ በታችም በምድር አምላክ እንደሆነ ሌላ እንደሌለ ዛሬ እወቅ፣ በልብህም ያዘው። ለነፍስ ገዳዮች የተፈቀደ ከተሞች። በዛች ጊዜ ሙሴ በምስራቅ በኩል በዮርዳኖስ ማዶ 3 ከተሞችን ለየ። ትናንትና ከትናንት በስቲያ ጥላቱ ያልሆነ ባልንጀራውንም ሳያውቅ የገደለ ገዳዩ ይማጸንባቸው ዘንድ ከእነዚህ ከተሞች በአንዲቱ ተማጽኖ በሕይወት ይኖር ዘንድ ለሮቤል ነገድም በምድር በዳ በደልዳላ ስፍራ ያለ ባሶር፣ ለጋድም ነገድ በገላድ ያለ ሮማን፣ ለምናሴ ነገድ በባሳን ያለ ጎላን ነበሩ። ስለ ሕግጋቱ የተሰጠ ማብራሪያ። ሙሴ በእስራኤል ልጆች ፊት ያኖሩት ሕግ ይህች ናት። ከግብፅ በወጡ ጊዜ ሙሴ ለእስራኤል ልጆች የተናገረው ምስክርና